ሶስት አካል አለ እዚህ ጋር ይመለከታቸዋል። 1 2 3 አካል ማለት ነው። ከዛ እዚህ ፊት ለፊት ያለው በሶስቱም እንደ ቁጭ ያለ ማለት አይደለም ወዳጅ አንተ አይደለም አካል በሶስት አካል ቆይ አይ ምሳሌ ነው ያደረኩልህ በአካል ስላልከን በአካል ነው የሚኖሩት ስላልከን ስለዚህ በአምላኩ በእነሱ አካል ይውላል እንጂ እነሱ ተራ አካል ብቻ ናቸው ማለት ነው እኮ መኖሪያ ናቸው ማለት ነው እነሱ እንዳስከው መጽሐፍ አይደለም ወንዴ እሺ ችግር በቃ ተውኩት እሺ ማለት የሚችል እርሱ የተባለ ችግር የለውም በቃ ችግር የለውም ይሄ ችግር የለውም ቆይ የምሳሌ ምናልባት መረዳት ካልቻላችሁ ምንም ማድረግ አልችልም ሶ አንተ እያልከን ያለው እንደ እቃ እንትን ናቸው ማለት ነው የመለኮት ሶስቱም ላይ እንደ እንትን እቃ ነው ይኸው እንግዲህ አሁን ይሄ መጥመም ይባላል። ያው እኮ ወደዚህ እኮ እያሰመኩኝ ቆይ ላሳይ። አብ ወልድ መንፈስ ቅዱስ እንግዲህ ያው ሶስቱ አካላቶች እነዚህ ናቸው። እሺ ያው ስለዚህ አብ ወልድ መንፈስ ቅዱስ ይሄ አምላክ የሚኖርባቸው ናቸው እንጂ ሌላ ነገር አይደሉም ማለት ነው አይደለ? ማለት ሌላ ነገር አይደለም ማለት በቃ መኖሪያ ብቻ ናቸው። የዚህ አምላክ መኖሪያ ናቸው። ተጠቀመባቸው አምላክ እንጂ ምንም ነገር አይደሉም አይደለ? እንዴ ምን ማለት ነው? እንደሱ የሚባል ምሳሌ አለ እንዴ? አልከን እኮ አንድ አምላክ በሶስት አካል ኖረ አደረባቸው አልከን። ስለዚህ ማደሪያ ናቸው እነዚህ። ልክ ወልድ በማርያም ማህፀን እንዳደረው አምላክ አደረባቸው። አዳምጠኝ። አንድ አምላክ በሶስት አካል ተገልጧል ወይም ደግሞ አንድ አምላክ በሶስት አካል ይኖራል እኮ። ስለዚህ መኖሪያ ናቸው እነዚህ ሶስቱ መኖሪያ ብቻ ናቸው። መኖሪያ ብቻ ናቸው። እሱ ያንተ ምሳሌ ነው ወይም ደግሞ እሱ ያንተ መልስ ነው። እሺ በቃ ስለዚህ አሁን ሰው እንዳይሰለች ምን እናድርግ መሰለ ፔትራ፣ እስቲ አንድ አምላክ በአብ ኖሯል። ቆይ አንዴ ጠይቀን እንዴት ነው ላንተ ይገባ? ቆይ አንዴ አንዱ አምላክ በአብ ተገልጧል የሚል እስቲ አንድ ጥቅስ ከባይብል አምጣ። አንድ ጥቅስ ቶሎ በል። ያው ፕሮቴስታንት አይደለ? ያው አንድ አምላክ በአብ ተገልጧል ብለሃል። እስቲ ጥቅስ ስጠን። የቱ ጋር ነው አንድ አምላክ በአብ ተገልጧል የሚለው? ከዘፍጥረት እስከ ራዕይ ተጠቅመህ ማለት ነው። እሺ ዮሐንስ 1:1 በጣም የሚገርም ነው። ዮሐንስ 1:1 አንድ አምላክ በአብ ተገልጧል ይለናል ሊለን ነው። አስገራሚ ነው። እሺ አንብበው። ምን ይላል ፔትራ? እሺ ሌላ ክርስቲያን ካለ አስገቡ። በቃ አለሁኝ እየጠበኩኝ ነበር እስካሁን። እሺ አባ ማን ነው? አባ ዮናስ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ኦኬ አንተም አንድ አምላክ በሶስት አካል ዝም ብሎ ተገልጧል ብለህ ነው የምታምነው? እንደሱ አይ ልጁ ሲናገርበት የነበረው ነገር እኔ ምንም አልገባኝም። ማለት ምን ለማለት እንደፈለገ ትንሽ ሃይማኖታችንም ትንሽ ይለያያል። እኔ ኦርቶዶክስ ተዋህዶ ነኝ። ስለዚህ ምናልባት በእነሱ አስተምሮ እንደዛ አይነት ያለ አይመስለኝም። እሺ ኢየሱስ ያንተን ነው የእሱን ያስተማረው? አሁን እሱ ሲናገር የነበረው ነገር ኢየሱስ ያስተማረው መጽሐፍ ቅዱስ ላይ እኛ ልዩነት አለን። አሁን አንተ የምትጠይቀኝ ነው መልሰው እንጂ የእሱን መረዳት ወይንም ደግሞ የእነሱ የሚመሩበትን መመሪያ እነሱ ጋርም ልዩነት ስላለን ነው። ገባ ወንድሜ? ገብቶኛል እኮ ኢየሱስ ያስተማረው ያንተን ነው ወይስ የእሱን ነው? አሁን ፔትራ ያለን ነው ወይስ ያንተን ነው ኢየሱስ ያስተማረው?
የተዋህዶ ኦርቶዶክስ የምታምንበትን ነው ትክክለኛው አስተምህሮ። እሺ የቱ ጋር ነው ኢየሱስ ተዋህዶን ያስተማረው? እስኪ ተዋህዶን ያስተማረው በህይወት ዘመኑ ተዋህዶ የሚለውን ቃል ራሱ አልተጠቀሙማ። ኖ አይደለም። ይኸውልህ አዳምጠኛ እንጂ ተዋህዶ የምልህ ይሄ ከእንትን አንጻር ነው። ይሄ የኢየሱስ ክርስቶስ በስጋ መገለጥ የምንለውን ተዋህዶ እንለዋለን እኛ በሌላ አማርኛ ማለት ነው። ገብቶሃል? እሺ ተዋህጃ እኮ አራ አይደለም በስጋ መገለጥ ተዋህዶ። ፕሮቴስታንቶች ለምሳሌ ፕሮቴስታንቶች በስጋ ተገለጠ ኢየሱስ ብለው ያምናሉ፣ ግን ተዋህዶ ነው ብለው ያምኑ። ሁለት አካል ነው ብለው ያምናሉ። እናንተ ደግሞ ሁለቱ አካላቶች ተዋህዷል ብላችሁ ታምናላችሁ። ኢየሱስ ክርስቶስ እስቲ የቱ ጋር ነው ስለ ተዋህዶ ያስተማረው? እስቲ የተወሰነ አንድ እሺ ቆይ አንድ ጊዜ ስማኝ። በመጀመሪያ ደረጃ እኔ ስናገር እንዳታቋርጠኝ። ያ ጥሩ የሆነ ውይይት እንድናደርግ ስጠይቀኝ እመልሳለሁ። ከተሳሳብኩኝ ደግሞ አንተ የለም ስህተት ነህ ትለኛለህ። እስከመጨረስ ግን ትታገሰኛለህ። ተዋህዶ የምንለው ኢየሱስ ክርስቶስ መጀመሪያ ቃል ነበረ፣ ከዛ በኋላ ደግሞ ስጋ ሆነ። ስጋ ሲሆን አምላክና ሰው አምላክም ሰውም የምንለውን ማለት ነው። አምላክም ሰውም የመሆኑን ሚስጥር እኛ ተዋህዶ እንለዋለን። ማለት መዋሃድ፣ የአምላክና የሰው መዋሃድ ብለን እኛ በዚህ ቃል እንጠራዋለን አባቶች እንዳስተማሩ እንጂ መጽሐፍ ቅዱስ ላይ በእንዲህ አይነት ቃል የለም። ነገር ግን ያደረጋቸው የአምላክና የሰው ወደ ስጋ መዋሃድ ወይንም ደግሞ አምላክ ስጋ ቃልም ስጋ ሆነ የሚለው ቃል በሌላ አማርኛ የእኛን ሀሳብ ወይንም ተዋህዶ የምንለውን የሚገልጽ ሀሳብ ነው። እንደዛ ለማለት ነው። እሺ ካሁን በኋላ እንደዚህ አይነት እድል ስለማልሰጥ ቃል በቃል ነው እሺ የምንጨርሰው። አሁን ለመጀመሪያ ጊዜ ስለሆነ ነው ይህን እድል የሰጠው። ካሁን በኋላ ቃል በቃል ነው የምናወራው። እሺ ጥሩ። ስለዚህ ኢየሱስ ክርስቶስ ማለት የኔን መልስ አንተ ልትመራኝ አትችልም። ገብቶሃል? ምናልባት አክሴፕት ላታደርገው ትችላለህ የኔን መልስ፣ እሱ መብትህ ነው። እኔ የምመልሰው ግን ስህተት ነው ብለህ እኔን እንትን ማለት ትችላለህ። ነገር ግን የምመልሰውን እንትን ማለት ግን አትችልም። ገብቶሃል? የኔ መልስ በቃ ስህተት ነህ አንተ መጽሐፍ ቅዱስ ላይ እንዲህ ኃይልም ልትለይ ትችላለህ። እኔ የምመልሰውን ግን አንተ ልትቃረነው አትችልም። እንትን ልትለው ትችላለህ፣ ዲፌንስ ልታደርገኝ ትችላለህ። ከዛ ውጭ ግን ልትገድበኝ ግን አትችልም። ምን ሆነ ነው እንዴ? እኔ እኮ ምንም ማለት እየመራኸኝ ነው ማለት ለመምራት ሊድ ማድረግ አትችልም። እኔን መጠየቅ ትችላለህ የፈለግከው። እንዲህ በል ግን ማለት አይቻልም ለማለት ነው። እኔ እንዲህ በል እኮ አላልኩም። ለምን የቤታችንነት ስሜት የሚሰማችሁ? ያው ምንም አላወራሁም። ገና ልጅ ስሜት አይሰማኝም። ኧረ አልጀመርኩም እኮ ገና። አሁን እንግዲህ ጸጣልንህና አንተ ረዥም ሰዓት እድል ሰጠንህ እና እኛ በእድላችን ልናወራ ስንል ገና አላወራሁም ወንድሜ። ገና መቼ አወራን? ሁለታችንም ጊዜ አልወሰድንም፣ አላወራንም። ስለዚህ ገና እንሰጣጥና እናውራ። በቃ እንደዛ ይሁን። ሰማችሁት አይደል? ጊዜ አልሰጠኝ የሚለን በጣም እኮ ሰበከን እኮ የማይገናኝ ነገር ማለት ነው። አሁን ችግር የለውም ቀለል እናድርገውና ማለት ነው። አባ ዮሐንስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ አብና አብ ማነው ወልድ ወደ ማርያም ማህፀን መጥቶ ከዛ በኋላ ስግው ቃል ሆነ። ሁለት አካል ሳይሆን አንድ አካል፣ ሁለት ባህሪ ሳይሆን አንድ ባህሪ ነው ያለው ብላ ታምናለች አይደለ? አዎ አንድ ባህሪ ትላለች። ኢየሱስ ክርስቶስ አንድ ባህሪ ነኝ እኔ ብሎ አስተማሯችሁ ነው። እነሱ ለምሳሌ አንድ ባህሪ አይደለም ሁለት ባህሪ ነው ይላሉ። የእነሱ አሁን ሞር ሎጂካል ነው። ምክንያቱም ሰውነት ባህሪ ነው፣ አምላክነት ባህሪ ነው። ስለዚህ ሁለት ነው ይላሉ። እናንተ አይ ተዋህዶ አላላችሁ። ኢየሱስ አስተምሯችሁ ነው ወይ ይሄንን? ኦኬ መልካም። አሁን ደግሞ እየነገርኩ ያለሁት መጽሐፍ ቅዱስ ላይ ስለዚህ አላስተማርም። በቃ እለፈው፣ ሰዓት የለም። እሺ ኢየሱስ ክርስቶስ ቃል መሆኑን አስተምሮ ነው? ኢየሱስ ቃል ነኝ ብሎ አስተምሯል? መጽሐፍ ቅዱስ ላይ ቃል መሆኑ ተጽፎልናል። እሱ ኢየሱስ አዳምጠኝ። አንተ ዮሐንስ ተከታይ አይደለም፣ የዮሐንስ ተከታይ አይደለም። ከይቅርታ ጋር የኢየሱስ ተከታይ ክርስቲያን ነው። እሺ ቆይ አንዴ አቡበከር ቅድም ስነግር አቡበከር ከይቅርታ ጋር ቃል በቃል ነው የምናወራው። እንደዚህ አይነት መልስ የለም እንዴ? ልጁን አሁን ቅድም ፕሮቴስታንቱን እኮ በጣም በቂ ዕድል ስትሰጡት ነበር። እኔ ስናገር አስጨርሰኝ። ችግር የለውም። እሺ ይኸውልህ እዚህ እኮ በጣም ወንድሜ አቡበከር በአላህ በምታምነው ሊያዘህ አንዴ አዳምጠኝ። እኔ እያልኩ ያለሁት እዚህ 1000 ምናምን ሰው አለ። እኔ ስህተት ብናገር የምጎዳው እኔና የኔ እምነት ተረባክተው። ኧረ ሰዓት የለንም። ሀሳቡ ላይ ብቻ አውራ እኮ እኔን አስገድበኝ ነው የምልህ። የፈለግኩትን ልመልስ። ስህተት ኮንኩ እኮ ዝቅ የምለው ወይንም ደግሞ ዝቅ የሚለው የኔ አስተምህሮ ነው የሚሆነው። ስለዚህ የፈለግኩትን ልናገር፣ አትገድበኝ። ይሄ አይደለም። ይሄ ነው ስህተቱ። አሁን ይሄ የፈለግከው የምትናገርበት ሜዳ አይደለም። ምን መሰለህ? አሁን እኔ ስምህ ማን ነው የፈለግኩት ማለት እኔ የማምንበት ነው የምነግርህ እኮ ነው ያልኩት። ስምህ ማን ነው ብዬ ስጠይቅህ አንተ
እኔ የምፈልገው ስለ ጫማ ቁጥሬ መናገር ነው። መርካቶ ሄጄን የገዛሁት በጣም ያምራል። ቀይ ነው ከለሩ፣ ማሰሪያው ነጭ ነው እንድትለኝ አልፈልግም። ስለዚህ ምን እናደርጋለን? ቆይ ሀቅ የሚወጣው ቃል በቃል ስናወራ ነው። በደንብ አስተውሉ። ቃል በቃል ሲወራ ሀቅ ይወጣል። እነሱ ደግሞ አይፈልጉትም። ይሄንን እድል እሰጠዋለሁ። 50 ደቂቃ ታሪክ አውርቶ ይጨርሳል። እኔም ታሪክ አወራለሁ። እንደዚህ አይሆንም። ስለዚህ አባ ዮሐንስ ኢየሱስ ቃል ነኝ ብሎ አስተምሯል ወይ? በቃ መልስ ላይ ብቻ ወንድሜ። እኔ ደግሞ አሁን የምናገረውን አዳምጠኝ። መልስ ስህተት ከሆነ እኮ እዚህ የሚታዘቡ ሰዎች አሉ። ገብቶሃል አይደል? ይሄ ልጅ ስህተት ነው የሚናገረው ይበል። በቃ እኔን አታቋርጠኝ፣ ልናገር። ገብቶሃል? ኢየሱስ ክርስቶስ ቃል ነው ወይስ አይደለም? ወንድሜ ኢየሱስ በነበረበት ዘመን እኛ አልነበርንም። አልጠየቁህም። አዳምጡት። አይ ልነግርህ ነው። ልጨርስ እንጂ የምናገረው ልጨርስ። ኢየሱስ ቃል ነው ወይስ አይደለም? ከይቅርታ ጋር ኢየሱስ ቃል ነው። ቃል ነበረ። እሺ ኢየሱስ ቃል ነበርኩኝ ብሎ አስተምሯል። አልነበርኩኝ ብሎ አስተምሯል ኢየሱስ ክርስቶስ በባሪያው በደቀ መዝሙሩ አማካኝነት ይህን እንዲናገር መልእክት አስተላልፏል። ስለ ደቀ መዝሙር አልጠየቅኩህም። ስለዛ አልጠረባከ ቆይ፣ ስለዛ አልጠየቅኩህም። ኢየሱስ ክርስቶስ አስተምሯል ወይ? ኢየሱስ ክርስቶስ እኮ ሰዎችን ሲልክ እያስተማረ እኮ ነው። የራሳቸው እና ዮሐንስ እኮ የተማሩ ሰዎች አይደሉም። የእግዚአብሔርን መልእክት ሀሳቡን ነው የሚናገሩት። እነሱ ከእውቀት ይኸው ከታች ያላችሁ ሰዎች አንድ ነገር ግልጽ ላድርግላችሁ። እድል ይሰጠው ያውራ ምናምን የምትሉ ሰዎች መጀመሪያ ቆይ እንዴ አካሄዳችንን መረዳት መቻል አለባቸው። እኛ እዚህ ጋር ልናሰብክ አይደለም የምናመጣው ክርስቲያኖችን ለጠየቅናቸው ጥያቄ መልስ እንዲሰጡን ነው። እነሱ እድል ስጡን ስሉ እናምልጥ ልቀቁን እያሉ ነው። እኛ ይዤዋለሁ እኔ ያውቀዋለሁ እንዳያስኩት ማምለጫ ስጠኝ ያለህ መንገድ ና ድሮ አለ አይደለ ስትጫወቱ እንደዛ እያለ ነው ያለው። ያ ማምለጫ ስጠኝ ምናምን እያለ ነው። እናንተ ደግሞ አዎ ያምልጥ ስጠው ያምልጥ እና ከዛ እንይዘዋለን ነው የምትሉኝ። አይሰራም እንደዚያ ጀማ። ተረዱ የምናወራውን ነገር ማለት ነው። ስለዚህ ያምልጥና እንይዘዋለን የለም። እኔ ነኝ እያባረርኩ ያለሁት፣ እኔ ነኝ እየሮጥኩኝ ያለሁት። ሶ የያዝነው ፖይንት ካለ ፖይንቱ ላይ ነው ስቲክ ምናደርግ። እድል ስጡኝ ሌላ ነገር ላውራ የለም እንደዚህ። እሺ አሁን ትቀጥላለህ። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አባ ዮሐንስ? እሺ ቆይ አንድ ደቂቃ ልስጥህ። ታች ያላችሁ ታዘቡ። ጥያቄን ከመለሰው እኔ ጥዬ ነው የምወጣው። አንድ ደቂቃ ሰጠው። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ? እውነቱን ለመናገር አሁን ፖለቲካን የሰራኸው ኔቨር አይደለም። አሁን አንተ እዚህ ያሉ ሰዎች የሚያስብ ጭንቅላት አላቸው 100%። ገብተዋል። ምን ለማለት እንደፈለግኩ ያውቃሉ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ 14 ላይ ይወርድና ቃልም ስጋ ሆነ ይላል። ይህን የሚናገረው እግዚአብሔር ለባሪያው በደቀ መዝሙሩ አማካኝነት በዮሐንስ አማካኝነት አስነገረ። ስለዚህ እግዚአብሔር ያሉት መጽሐፍ ቅዱስ እንዳለ እሱ የጻፋቸው በእጁ የጻፋቸው ሳይሆን በደቀ መዝሙሮቹ አማካኝነት በባሪያዎቹ አማካኝነት ያጻፋቸው ናቸው። ስለዚህ ሊናገሩ የሚችሉት እግዚአብሔርም ነበረ፣ እንዲህ አለ እያሉ ነው የሚናገሩ። ስለዚህ እኛም ስናስረዳ እግዚአብሔር ባዘዛቸው መሰረት በተናገሩት መሰረት ነው የምንናገር። ቃል ነበር የተባለው እንዲናገር ስለፈቀደ እንዲናገር መልእክት ስላስተላለፈ ዮሐንስን እግዚአብሔር በገለጠለት መልኩ እንዲናገር አደረገው፣ እንዲጽፍ አደረገው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም ቃል ስጋ ሆነ ይላል 14 ላይ። ይሄን ነው እኛ ይሄን ተከትለን ነው እግዚአብሔር ኢየሱስ ክርስቶስ አምላክ ነው የምንለው ማለት ነው። ይሄን ብቻ አይደለም፣ የእግዚአብሔር ቃል ለመሆኑ በዮሐንስ ራእይ ምዕራፍ 19 ላይ እንደዚሁ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጽፏል በዮሐንስ ራእይ 19። የሐዲስ ኪዳን መግቢያው መውጫውም ላይ ቃል ተብሎ ተጠቅሷል። ስለዚህ እኛ የምንናገረው መሰረት ይዘን የምንናገረው በሐዋርያቱ አማካኝነት ወይንም በባሪያዎቹ አማካኝነት ያስነገረው ነው። ራሱ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። እኔ ቃል ነኝ ሳይሆን ባስነገራቸው ሰዎች መሰረት እኔ እንዲህ ነኝ ሲላቸው ሲጽፉ በነገራቸው መሰረት ነው። ነበረ እንዲህ ይላል እያሉ ነው ሊናገሩ የሚችሉ። አመሰግናለሁ። እሺ ይህ ነው ያው እንግዲህ የምፈልጉትን ነው የሰጠሁት። ሰምታችኋል አይደል? ጥያቄ ነው አሁን መልሽ የምጠይቀው አባ ዮሐንስ። አሁን በቃ በደንብ አወራህ፣ ደስ ይበልህ። አሁን ጥያቄ ነው የምጠይቀው። ነው አይደለም የሚለውን አልነካውም፣ አልመለሰልኝም። ዮሐንስ እንዲሆነው ራእይ ላይ እንዲህ ተብሎ የእግዚአብሔር ቃል ተብሎ እኛ ምናምነው እነርሱም ያምኑት እነሱን አልጠየቁም።
ኢየሱስ ቃል መሆኑን አስተምሯል ወይ? አዎ ወይ አይ? ቀጥል። በደቀ መዝሙሩ አማካኝነት ነው ያስተማረው። ይሄም ደግሞ በዮሐንስ አማካኝነት። ስለዚህ እመንልኝ በዮሐንስ አማካኝነት ነው እንጂ መጀመሪያ አላስተማረም ነበር ማለት ነው። ይኸውልህ እንደዚህ አይነት አስተምሮ ቃል በቃል አንተ ያነበብከው እኔ ያነበብኩትን እኮ አንተም እጅ ላይ መጽሐፍ ቅዱስ አለ። ስለዚህ ሐሰት ልናገር እኮ አላስተማረም ማለት ነው። በደቀ መዝሙሩ አማካኝነት ቃልነቱን ተናግሯል። እሱን አልጠየኩም። እሱ አላስተማረም አይደለ? እሱ አላስተማረም በለኝ። በደቀ መዝሙሩ ደግሞ እንሄዳለን። ከዛ አማካኝነት በእነሱ አማካኝነት በስልጣኑ በአማካኝነት በደቀ መዝሙሩ አማካኝነት አልጠየኩም። ኢየሱስ ክርስቶስ እሱ አስተምሯል ወይ? በደቀ መዝሙሩ አማካኝነት አይደለም፣ እርሱ ራሱ አስተምሯል ወይ ቃል መሆኑን? እሱ ማስተማር ያለበትን አስተምሯል እንዳትለኝ። አስተምሯል ወይ አላስተማርም? አንዱ ይኸውልህ እንደየክፍሉ አምላክ ስለ አምላክነቱ የተናገረበት አልፍ ያለው በቃ እሺ፣ ተው ችግር የለው። እሺ አምላክ መሆኑን አስተምሯል። ስለ አምላክነቱ አስተምሯል አልከን። አሁን ደግሞ መጨረሻ ላይ ተሳሳትክ። አምላክ መሆኑን አስተምሯል ኢየሱስ በዮሐንስ 10 ላይ በአይሁዶችና በክርስቶስ መካከል። አዳምጠኝ ወንድሜ አቡከር እኮ ጥያቄን አዎ ወይ አይ በለኝ መጀመሪያ። አስተምሯል ወይ አምላክነቱ? አስተምሯል። እሺ በቃ አሁን ጥሩ አስተምሯል አለን። የቅድሙን ለምን ያልመለሰው ስላሌለ ማለት ነው። አሁን ግን አለ የሚለው ጥቅስ አለ። የቱ ጋር ነው ያስተማረው? ጥቅስ ስጠን እስኪ። በዮሐንስ 10 ላይ በአይሁድና በክርስቶስ መካከል ክርክር ነበረ። ክርክሩም ደግሞ እርሱ የአምላክነቱን ስለ አምላክነቱ ይናገራል። ቆይ ያነበብኩት ቢሆን የተሻለ ነው። ያነበብኩት ቢሆን ይኸው ምንም ነገር እንዳትጨምር እሺ። ይኸው እንትን እኔ ጋር እንትን አልቀበልህም ከይቅርታ ጋር ይሄን ያለው አትገደበኝ። ኧረ አልገደብኩም። ቆይ አንዴ አዳምጠኝ። ይሄንን ያለው ለዚህ ነው እንድትለኝ አልፈልግም። እንዲህ የሆነበት ምክንያት በዚህ ምክንያት ነው፣ እንዲህ የሚሆነው በዚህ ምክንያት ነው እንድትሉኝ አይደለም። እሺ ስለዚህ አንተ በቃ ቃሉን ብቻ ነው የምታነበው። እዚህ ጋር አንተ የአምላክ ባሪያ ብቻ ነህ። ቃል አንባቢ ብቻ ነህ። እኔና አብ አንድ ነን ይላል። ከዛ 30 አንተ እዚህ ጋር የአምላክ ባሪያ ብቻ ነህ። ቃሉን ብቻ ነው የምታነበው። እንደዚህ ነው ምናምን እንድትለኝ አልፈልግም። እንዲህ ነው ሲሆን እንዲህ ነው። አስተምህሮ ማለት እኮ ትምህርት ነው። አንዲት ቃል አይደለችም። አነበዋለሁ ከዛ በኋላ ትተቸዋለህ። አትገድበኝ። እኔና አብ አንድ ነን አለ። ከዛ በኋላ 31 ላይ አይሁድ ሊወግሩት ደግሞ አልጠየቁም። ኢየሱስ እና አብ አንድ ናቸው አላልኩም። እንደዚህ ነገር አይደለም። እንደዛ አይደለም ወንድሜ። ለማን አስጨርሰኝ። አምላክነቱን ነው እኮ አልሳትኩም። ሀሳቤ አቡከር ሀሳቤ ስለ አምላክነቱ አልሳትኩም። ከሀሳብ ከወጣ እኮ አንተ ይዘኸኛል አይደል? አዎ ቀጥል። ልቀጥል? ኦኬ እሺ ቴንክ ዩ። 31 አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለ ማድረግህ ነው እንጂ ብለው መለሱለት። አይሁድ ስለ አምላክ ንግግር ስለ አምላክነቱ እንደሆነ ገብቷቸዋል። ከዛ ክርስቶስን መከራከር ጀመረ። የለም ሰው ስላለመሆኑ ከዚህ እሱ ማስረጃ ቆይ እንትን አድርግ። እንደዚህ ብለህማ አታልፈም። ስለዚህ ማስረጃ አይሁዶች ናቸው ማለት ነው። ቆይ አዳምጠኝ። አይሁዶች አምላክ ስለማድረግ ነው አሉ። ምክንያቱም እነሱ አሁን የዞረበት ሰው ለምሳሌ አሁን እኔ እዚህ ሳወራ ማለት ነው እዚህ ሳወራ ለምሳሌ እንደዚህ ጠቅስ የዞረበት ሰው እንዲህ አወከር ራሱን ቄስ እያደረገ ነው ሊል ይችላል። ሁኬርስ አይሁዶች አሁን ለኢየሱስ ክርስቶስ የዞረባቸው ናቸው። ለምን መሰለ? እብድ ይሉታል። የሆነ ሰዓት የሆነ ነገር ይሉታል። የሆነ ነገር ይሉታል። ከዛ እንደውም ኢየሱስ ምን ይላቸዋል? እናንተ አትረዱኝም፣ እኔ ስለ መንፈሳዊ ነገር ሳወራ እናንተ ስለ ስጋዊ ነገር ታስባላችሁ ይላቸዋል። በጣም ብዙ ጊዜ ማለት ነው። ስለዚህ እነሱ አይደሉም ማስረጃ የሚሆኑት። ኢየሱስ አምላክ እነሱ ማስረጃ አላረኩም ወንድሜ። እሺ ቀጥል። እነሱን ማስረጃ ለማድረግ ሳይሆን እነሱ ጋር በሚከራከርበት ሰዓት እየተከራከረ ያለው ስለ አምላክነቱ መሆኑን ለማሳየት እንጂ አይሁድን ለማስረጃ ልጠቀም አልችልም። የታወቅ ስለ አምላክነቱ መሆኑ አዳምጠኝ። ስላልጨረስኩኝ እኮ ነው ያልተረዳኸኝ። ስለ መልካም ስራ እንወግርህም፣ ስለ ስድብ ተረድቻለሁ። በቃ 34 ላይ ልትመጣ ነው። ኦኬ ቶሎ በል። ኦኬ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ማን? አይሁዶች። ከዛ ኢየሱስ እነሱ እንዳሉት ትክክል ቢሆን ኑሮ አምላክ ራሱን አድርጎ ወይንም ደግሞ አምላክነቱን በስጋ ለማሳየት እንጂ አይሁድን ለማስረጃ ልጠቀም አልችልም። እሺ
ቢክር ኑሮ ወይንም ደግሞ ሰው ቢሆን ኑሮ አረን ያላደረኩም የሚል ነበር መልስ የምናገኘው። ነገር ግን ክርስቶስ ምን አለ? ኢየሱስም አዳምጠኝ ልጨርስ እንጂ ልጨርስና ትተቸኛለህ። የተናገርከው ነገር ላይ ትያዛለህ። ቆይ አሁን ሰው ቢሆን ኖሮ አልከ። ሰው አይደለም ማለት ነው ኢየሱስ? አይደለም። ሰው ስልህ እነሱ የተረዱበት ፍጹም ሰው ነው። እሱ ግን ፍጹም ሰው ፍጹም አምላክ ነው። ይሄን ለማለት ፈልጌ ነው። ልጨርስ። ኢየሱስም እንዲህ ብሎ መለሰላቸው። ፍጹም ሰው ነው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክማ ቃል ነበረ፣ ፍጹም አምላክነቱ ማለት ነው። ከዛ በኋላ ቃልም ስጋ ሆነ። አዳምጠኝ። ይኸውልህ ፍጹም አምላክነቱ ቃል ነበር ይላል፣ ቃልም እግዚአብሔር ነበር ይላል። ይሄ ፍጹም አምላክነቱ ማስረጃ ይሄ ነው። ፍጹም ሰውነቱ ደግሞ ከማርያም መወለዱ ማስረጃችን ይሄ ነው። ፍጹም ሰውነቱ ከማርያም መወለዱ ማለት ነው። ማስረጃ ሳይሆን ማን ያለህ? እሱ ኢየሱስ ነው የነገረው ወይስ ዮሐንስ ላይ ስለተጻፈ ብቻ በቂ ነው? ዮሐንስ ስለተጻፈ የራሱ እያወራን ያለ ነው። እንትና አሁን ያልጨርስና ሀሳቡን ልጨርስ። ሀሳቡ አልወጣሁም ወንድሜ፣ ሀሳቡ አልወጣሁም። ኢየሱስም እንዲህ ብሎ መለሰላችሁ፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና የእግዚአብሔር ቃል ይመጣላቸው። እነዚያን የእግዚአብሔር ቃል ይመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነች ስላሉ እናንተ አብ የቀደሰው ወደ ዓለም የላከው ትሳደባለህ ትሉታላችሁን ይላል። ክርክሩ ምንድን ነው? የእግዚአብሔር ቃል የመጣላችሁን አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ እንዴት ትሳደባለህ ትሉታላችሁ? ቃል የመጣላችሁን አማልክት ተብለው እኔን ግን ነው ሀሳቡ ማለት ነው። በስትክክል አንብበው። ይኸውልህ የእግዚአብሔር ቃል ቃል በቃል እናውራሽ። ያው እድል ሰጥቻለሁ። አንተ ያወራውን ያክል ብዛት ሁላ ነው ያላወራው። አሁን ቃል በቃል እናውራን። ኦኬ መጽሐፍ ሊሻር አይችልምና እነዚህ የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። የእግዚአብሔር ቃል የመጣላቸው ነቢያቶች አማልክት ተብለዋል አይደል? አዎ ተብለዋል። ኦኬ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችኋል። ኢየሱስ ክርስቶስ የማን ልጅ ነኝ ነው ያለው? የእግዚአብሔር ልጅ። ኦኬ ስለዚህ እነሱ ትሳደባለህ ያሉት የእግዚአብሔር ልጅ ነኝ ስላለ እንጂ አምላክ ነኝ ስላለ አይደለም እኮ። አምላክ ነኝ ስላለ ሳይሆን የእግዚአብሔር ልጅ ነኝ ስላለ ነው ትሳደባለህ ያሉት። አውዱማ የአውዱ መንፈስ ምንድን ነው? አውዱ አይደለም ኢየሱስ የተናገረው። እሱ እኮ ገብቶታል፣ እነሱም ገብቷቸዋል። አይሁድን ተዋቸው፣ ኢየሱስን ነው የምንኖረው። ኢየሱስ የእግዚአብሔር ልጅ ስላልኩኝ ነው የምትሰድቡኝ ነው ያላቸው አይደለም እኮ። ኢየሱስ እኮ የእግዚአብሔር ልጅ ማለት ምን ማለት እንደሆነ እኔና አብ አንድ ነን ማለት ምን ማለት እንደሆነ ገብቷቸዋል። እሱም ደግሞ ተከራክሮበታል ሀሳቡን ማለት ነው። እንዴት ታሳንሱኛላችሁ? ከእነሱ እንኳ አይነት ነገር ነው። የእግዚአብሔር ቃል ይመጣላቸው አማልክት ካላቸው አዳምጠኝ። እዚህ ጋር ማለት ነው እዚህ ጋር ሁለት አውዶች አሉ፣ ሁለት አይነት መንገዶች አሉ። የመጀመሪያው ኢየሱስ ክርስቶስ ምን እያላቸው ነው? ኢቭን ኢፍ እናንተ እንዳላችሁት በደንብ አስተውሉ። አውዱም ማለት ነው አምላክ ራስህን አድርገሃል ራሱ ብትሉኝ እኔ እኮ የእግዚአብሔር ቃል መጥቶልኛል። የእግዚአብሔር ቃል የመጣላቸው ደግሞ አማልክት ተብለዋል እያለ ነው። በቃ ማይነር ነቢያቶች አምላክ ተብለው እንደሚጠሩት እኔም አምላክ ተብዬ ብጠራ ምን ችግር አለው አይነት ሴንስ ነው የኢየሱስ ክርስቶስ ንግግር ማለት ነው። አውዱን ይዩት ምን እንዳለ። አይሁድም ስለ መልካም ስራ አንወግርህም ስለ ስድብህ አለ። አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው አሉት እንጂ አለ። ከዛ በአመክንዮ መለሰላቸው። እናንተ አላቸው እንደውም እናንተ እንዳላችሁት ቢሆን እራሱ አለ እንዲህ ብሎ መለሰላቸው። እኔ አማልክት ናቸው አልሁ ተብሎ በሕጋቸው አልተጻፈም ማለት ያው አማልክት ናቸው አልሁ ማለት አልኩኝ እንደማለት ነው። ለምን መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል። የእግዚአብሔር ቃል የመጣላቸው ራሱ አማልክት ናቸው። ፖሊቲዝም ነው ማለት ነው ክርስትና። አሁን ይህንን ብንይዝ ቀጥታ እናንተ እንደምትረዱት እናንተና አይሁዶች እንደምትረዱት ከሄድን አብርሃም አምላክ ነው፣ ሙሴ አምላክ ነው፣ ዳዊት አምላክ ነው። መዝሙረ ዳዊት ላይ እንዳለው እግዚአብሔር በአማልክት ማህበር ቆመ እንዳለው ኤሎሂም ማህበር ቆመ እንዳለው አማልክት ናቸው ማለት ነው። እነዚህ ሁሉ ደርድረን ማለት ነው። ኖ እንደዛ አይደለም። ኢየሱስን ተረዱት ክርስቲያኖች። ከዛ ቀጠለና ግን ምን አላቸው መሰለ? የእግዚአብሔር ልጅ ስለ እኔ መጽሐፍ ሊሻር አይችልም እና እነዛ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል። ግን ሊትራሊ አንተስ ምንድን ነው ያልከው ስትለው የእግዚአብሔር ልጅ ነኝ ስላልኩኛል። የእግዚአብሔር ልጅ ነኝ ማለት መሲህ ነኝ ማለት ነው። እንደውም ማስተውላችሁ ከሆነ ያ ሊቁ ሰውዬ ወደ ኢየሱስ ክርስቶስ መጥቶ ሊገሉት ማለት ነው ሊገደል እንትን ሊባል ሊሰቀል ሲል ወደ ኢየሱስ ክርስቶስ መጣና ሊመረምሩት ነው እንግዲህ አስተውሉ። እና የምርመራ ሰዓት ላይ እንደው ይሄ በምንም ተአምር ኢየሱስ ክርስቶስ እናንተ የምትሉትን አይናገርም ምናምን ይባባላል። እስቲ ልመርምረው ብለው ወደሱ ይመጣል። ከዛ አንተ የብሩኩ የእግዚአብሔር ልጅ መሲሁ ነህን ይሏል።
ማርቆስ ወንጌል ላይ ተጠቅሷል ማለት ነው። መሲሁ ነህ ወይ ሲለው አዎ ሲል ልብሱን ቀደደ ይላል። ከዚህ በላይ ምን ስድብ አለ? ምክንያቱም የእግዚአብሔር ልጅ ማለት መሲህ ማለት ነው። እንዴት መሲህ ነኝ ትላለህ? ድሃ ሆኖ መሲህ ስላሌለ ማለት ነው። መሪ ሳይሆን መሲህ የለም እንደነሱ አስተምረው መሰረት። ስለዚህ እንዴት መሲህ ነኝ ትላለህ? እንደውም ምንም ምስክር አያስፈልግም ብሎ ልብሱን ቀደደ ይላል። ስለዚህ እዚህም ጥቅስ ላይ እነዚህ የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ማለት ጻድቅ ማለት ነው። የሰይጣን ልጅ የዲያብሎስ ልጅ ልክ ሙጅሪም መጥፎ ሰው እንደሆነ የእግዚአብሔር ልጅ ጻድቅ ማለት ነው። ሰው እኔ ጻድቅ ነኝ እኔ መሲህ ነኝ ስላልሁኝ እናንተ አብ የቀደሰው ነው አለ። አይታችኋል። መሲህ ለመሆኑ እዚህ ጋር የተቀደሰ ነው አለ። ወደ ዓለም የላከውን ትሳደባለህ ትላላችሁ አለ። ዘጋው ማለት ነው ኢየሱስ ክርስቶስ ፔሪድ። አውዱ እንደዚህ ነው። ግን ይህንን ማብራራት አልፈለግኩም ነበረ፣ ምክንያቱም ከኛ ርዕስ ጋር ይገናኙ። እኛ ጥያቄያችን ኢየሱስ አምላክ ነኝ ያለበትን። እሺ አባ ዮሐንስ፣ እዚህ ጋር አንድ ነገር ማለት ነው ስህተት የተሳሳትከው እዚህ ጋር ከእነሱ ጋር እኔም አንድ አይነት ነኝ እያላለው። አቤት አንድ ጊዜ ቆይ። አሁን የመጣው ማለት ነው ታላቁን ቢግን ማለት ነው ፎሎ አድርጉት፣ አቡኩን ፎሎ አድርጉት። እሺ አንድ የማስጠቀል ስራ ብዬ ነው። እና እንትና ረሺድ ረዥም ጊዜ ሚውታን ስታኖራት ፈልገ ነው እንድሜ እና ቤቱ ደግሞ እሱ ድምፁን ሳላሰማ እንዳያወጣን ኮፒ ሊንክ በማድረግ ቤቱን እንገዙ ማለት ረዥም ጊዜ እንድንቆይ ማለት ነው። ቀጥሉ። ጃስሚን ማለች ፎሎ አድርጓቸው ሁላችሁ ነው። አሁን አቡበከር ስትናገር የነበረው ልዩነቱ ከሱ አንድ አይነት አምላክነት ላለመሆኑ በብዙ ማስረጃ መጥቀስ ይቻላል። ኢየሱስ ክርስቶስ አምላክ ነው፣ የአብ አምላክ ነው፣ የመንፈስ ቅዱስ አምላክ የተለየ የመለኮት ወይም ደግሞ የባህሪ ለመሆኑ ማስረጃ እውነተኛ የሚል ሀረጋት ይከተሉታል። ዮሐንስ አንደኛ ዮሐንስ መልእክት ላይ ተጽፏል። እውነተኛ የሚል ማለት ነው የደቀ መዛሙርት ወይም የነቢያት በየክፍሉ ማየት ይቻላል ከአውዱ አንጻር ማለት ነው። የኢየሱስ አምላክነት የባህሪ ወይም የመለኮት ነው። እዚህ ጋር ሲናገር የነበረው ግን 35 ላይ አልሄድም። እዚሁ ነኝ። አብሽር አብሽር አቡበከር እዚሁ ነኝ። እንደው ልንገርህ ብዬ ነው ልዩ አረ እዚሁ ነኝ ወንድሜ፣ እዚሁ ነኝ። የትም አልሄድኩም። መጽሐፌንም አልገለጥኩትም ገና። መጽሐፍ ልቻ ላይንም እና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ብሎ እኔም እንደነሱ ልሆን አይደለም። ማስረጃውን እዚሁ ተመልከተኝ። የእግዚአብሔር ልጅ ነኝ ስላልሁ እኮ ነው ያለው። እነዚያ የእግዚአብሔር ቃል የመጣላቸው ነው የሚለው። የእግዚአብሔር ቃል የመጣላቸው፣ እሱ ግን የእግዚአብሔር ልጅ ነኝ ስላልሁ። እነዚያ የእግዚአብሔር ልጅ ስለሆኑ አይደለም። ልዩነቱን ያዝልኝ። እዚህ ያላችሁ ሰዎች በደንብ አዳምጡ። ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን? ልዩነት አለው። አዳምጡ። ከዛ እኔ አባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆን ታውቁና ታስተውሉ ዘንድ ስራውን እመኑ። ማንም ኢየሱስ ክርስቶስ ያደረገውን ሰዎች ያደረገ የለም። ስለዚህ ወደ ስራ ማስረጃ መጣ። የተለየ አምላክ ስለመሆኑ ኢየሱስ ክርስቶስ ወደ ስራ የአብን ስራ ባላደርግ እንኳ አትመኑኛል፣ የአብን ስራ ስላደረጉ ግን እመኑኛል። ልዩነቱን ማለት ነው፣ ሞገታቸው አምላክነቱን ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን በደንብ አድርጎ ሞግቷቸዋል። ቢያምኑም ባያምኑም ስላላመኑ እኮ ነው እስከ መጨረሻ የሰቀሉት ክርስቶስን ማለት ነው። እግዚአብሔር ይመስገን ግን በሶስተኛው ቀን ከሙታን ተለይቶ ተነስቷል። የእኛ አምላክ ያልሞተ ጌታ ነው ያለ። ይሄው ነው። ያልሞተ ነው ሞቶ የተነሳ ሞቶ የተነሳ በስጋ ነው የሞተው። ግን እኮ እኛም ሞተን እና በመንፈስ ሊሞት ነው። አንተ በምን ነው ሞተው? እኔ በምን ነው ሞተው? ስለዚህ ሞተ የተነሳ ሞተዋል ማለት ነው። እኛም ሞተን አንተም ተነሳለች። በገዛ ፈቃዱ ነው ግን አንተም በገዛ ፈቃዱ ነው። እሺ ችግር የለውም። የእሱ ልዩነቱ የእሱ በገዛ ፈቃዱ ነው። በራሱ ስልጣን በራሱ ስልጣን። እሺ ጎበዝ፣ ችግር የለውም። አሁን እኛ የተነጋገርነው ጥቅስ ላይ ምንም ነገር አልሞገተም። ምን ሊያደርግ ግን ሞከረ? ወደ ታች ሄደና አይ እኔ አባ በእኔ እንዳለ እኔም በእርሱ እንዳለ ምናምን የሚል ነገር ውስጥ ገባ ነው። እሱን እኛ አንተን ያለ ነው። ስለዚህ አሁን ምን ታደርጋለህ? አባ ዮሐንስ ምን ታደርግልናለህ? እርሱ ኢየሱስ ክርስቶስ አምላክ መሆኑን ያስተማረበትን ጥቅስ ስተን እንግዲህ ይህ ጥቅስ መጥቷል። እንደምታዩት ከሽፏል። ጥቅሱ ሊሰራ አልቻለም። ስለዚህ ኢየሱስ ክርስቶስ ከሸፈ አየ ነው እንጂ ኢየሱስ ክርስቶስ አምላክ ነው የሚል የለም። እስቲ የቱ ጋር ነው አምላክ የሚለውን ያየው? የቱ ጋር ነው እንዴ? ሞገተ እኮ የእግዚአብሔር ቃል የመጣላቸው አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ ስላልኩኝ እንዴት ተሞግቱኛላችሁኝ አላቸው። ቆይ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል እኔ አማልክት ተብያለሁ የእግዚአብሔር ልጅ ነኝ ስላል እኮ እኔ የእግዚአብሔር ልጅ ነኝ ነው አልኩኝ አለ ወይስ እኔ እግዚአብሔር ነኝ ነው አልኩ ያለው ኢየሱስ?
እኔ እግዚአብሔር ልጅ ነኝ ስላልሁ እንዴት እኔ እግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰው አምላክ ነኝ ነው የአምላክ ልጅ ነኝ ነው ያለው ኢየሱስ። አውዱ እኮ አውዱ የሚናገረው ማለት ነው። አዎ አምላክ ነኝ እንዴ እነዛ አምላክ ተብለው እኔማ እንዴት አልሆንም የእግዚአብሔር ልጅ ሁኜ ነው እኮ አውዱ እኮ እነሱ ቃል መጥቶላቸው አምላክ ተባሉ። እኔ ግን እንዴት ነው አምላክ የማልባለው ነው? ሰማኝማ በጆሮ ነው የተነገረው የምትለው ነገር አሁን የለም። እዚህ ጋር አንብበን በጆሮ ተነግሮ ነው ያልኩት ወንድሜ እኮ የለም አይደለ ነገር ነው የሚፈታው። አሁን ቆይ ክርስቲያኖች ችግራችሁ ምን እንደሆነ ልንገራችሁ። ኪትም ያለ ነገር አየር ላይ ቅመም አድርጋችሁ ታመጣላችሁ። እኛ እንደነግጣለን። እኛ ሙስሊሞች ስናይ ማለት ነው። አሁን እዚህ ጋር ምን አለን? እንዴት እንደዚህ ሆኖ እንደዚህ ተፈጥሮ እንዲህ አላቸው። የቱ ጋር የለም? በምንም ተአምር ልታገኙት አትችሉም። ስለዚህ አሁን እዚሁ ጥቅስ ላይ ስቲክ እናደርግና ያመጣውን ጥቅስ ከመጀመሪያ ጀምሮ ስንመለከተው እኔና አብ አንድ ነን ይላል። ኦኬ እኔና አብ አንድ ነን ማለት እኔም አብም አምላክ ነን ማለት ነው። እየጠየቀኝ ነው ልናገር። ስንት አይነት አንድነት አለ? ለምሳሌ እስኪ እኔና ፒኬ አንድ ነን አልኩኝ፣ ምን እያልኩኝ ነው? አንድነት ብዙ አይነት አንድነት አለ፣ ምንም ጥርጥር የለውም። እዚህ ጋር ግን የምንረዳው እሺ ወንድሜ፣ እዚህ ጋር ያለው አንድነት ግን ማለት ነው መለኮታዊ አንድነት ነው፣ የባህሪ አንድነት ነው፣ የአምላክነት አንድነት ነው። ይሄ ማስረጃውማ እኮ እዚሁ ላይ እኮ ነገረው። እኔን ባታምኑ ስለ ስራው እመኑ አለ። ስለ ስራው እመኑ አለ። አንድ ይሄ ሁለተኛ ስለምን ስራ ስለ ስራው ማለት የአብ ስራ አብ የሚሰራውን ስራ እኔ የማደርገዋለሁኝ እያለ ሞግቷል። ይህ ማለት የአብ ስልጣን በሱ እንደሆነ ማስረጃ ነው። በአብ ዘንድ ያለው ስልጣን በወልድም የአብ ስልጣን በሱ ነው አይደለም ጥያቄያችን የባህሪ አምላክ መሆኑን ማስረጃ እኮ ማስረጃው እኮ አብ የሰራውን እሱ ከሰራ አብ የሰራውን ወልድ ከሰራ እኩል የሆነ ፍጹም የሆነ አምላክ አንድ መለኮት ይጋራል እንደማለት ነው። ምክንያቱም ክርስቶስም እዚህ ጋር እኔና አብ አንድ ነን በአካል እንዳልሆነ ግልጽ እኮ ነው። አመሰግናለሁ። አይታል መጣልኝ። አሁን በቃ ክርስቲያኖች እንዲህ ናቸው እንደ ማለት ነው ብሎ ይሞግተው ነው ምናምን የለም እንደ ማለት ነው። እንዲህ ከሆነ ይሄ እንዲህ ማለት ነው። ለምሳሌ አወከር እንደዚህ ምንድን ነው እንደ ድንገት ለምሳሌ ፑሻፕ ምናምን ልሰራ ዝቅ ካልኩኝ ኦኬ በአራት እግር ስለዚህ እንስሳ እንደ ማለት ነው እያልክ ነው አንተ። አሁን ኖ እንደዚህ አይደለም። አምላክነት እንደዚህ ቀልድነት እኮ አይደለም። ከአንዴት አይደለም። ከአንዴት ማለት ምንድን ነው መሰለህ የሆነ ለምርጫ ነገር ይዘጋጅና ከዛ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው ምናምን ብለህ ተሰካከዋል። እንደዚህ አይደለም። ኢየሱስ ጥርት አድርጎ ሰው ነኝ ብሎ አስተምሮ ሄደ። መሲህ ነኝ ብሎ አስተምሮ ሄደ። እንደውም መሲህነቱን ራሱ ደብቁ ብሏል፣ እንዳትናገሩ መሲህነቱን ማለት ነው። ለምን እንደሆነ ራሱ ያስጠይቃል። እሱ ራሱ መሲህነቴን እንዳትናገሩ ብሎ ሄደ። ነብይ ነኝ አለ፣ በደንብ አድርጎ አስተምሮ ሄደ። ከአምላክ መልእክት እቀበላለሁ መልእክተኛ ነኝ አምላክ ብሎ ሄደ። ባሪያ ነኝ ብሎ አስተምሮ ሄደ ምናምን ያን ሁሉ ነገር አድርጎ ከሄደ በኋላ መጡና ከለሱት። እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ ስለዚህ እንዲህ ከሆነ እንዲህ ማለት ነው እያሉ ማለት ነው ይከላለሱታል። ስለዚህ አሁንም የተመለከትነው ነገር የመጨረሻ እድል ልስጥህና ሌላ የምትጠቅሰው ጥቅስ ካለን እንትን በለን፣ ካልሆነ እንትና የኔ የሚል አካውንት አለ እነሱ ሌላ ጥቅስ። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ አንደኛ ዮሐንስ ምን አለ መሰለህ ምን አለብኝ ይችላል አባ ዮሐንስ ኢየሱስ የተናገረው ነው እንትን ምለው የምቀበለው መጀመሪያ ኢየሱስ የተናገረውን ስተኝ አንደኛ ዮሐንስ መልእክት ጋር እንመጣለን። ማን ነው ተናጋሪው ብለን እንመጣለን። እዛ ግን ኢየሱስ ራሱ የተናገረበትን ያስተማረበትን ምክንያቱም እሱ አስተምሮ ከሄደ በኋላ ሌላ ሰው የፈለገውን ሊናገር ይችላል። ተቋርጧል። ስለዚህ እሱ ያስተማረበት ከማንም አይደለም። የኔ የሚሰማል ያንተ የሚሰማል አባይ። ኦኬ ኔትወርክ ሊሆን ይችላል። ስለዚህ ኢየሱስ ያስተማረበት ከኢየሱስ ትምህርት ኦኬ። አሁን የመጽሐፍ ቅዱስ ባህል ወይንም ደግሞ መጽሐፍ ቅዱስ አጻጻፍ እንደ ሌላው አይነት ሃይማኖታዊ አስተምህሮ ወይንም አጻጻፍ ስልት አይከተልም። ልነግርህ የምፈልገው ማለት ነው በጴጥሮስ መልእክት ላይ ተጽፏል። ማንም በገዛ ራሱ መጽሐፍ ቅዱስን ሊተረጉም አልተፈቀደለትም ተብሎ ተጽፏል። የእግዚአብሔር መንፈስ ያለባቸው ሰዎች ብቻ አይልም። ጴጥሮስ ላይ ማንም መጽሐፍ ቅዱስን በገዛ ፈቃዱ ሊተረጉም አይችልም ይላል። አዎ በገዛ ራሱ ምን የእግዚአብሔር ያልከውን ቆይ ከዛ ታወርዱታላችሁ። ቀጥታ ጠቅሶን እንከፍተውና ማለት ነው መጽሐፍ ቅዱስን
ሊተረጉም አይችልም። እሺ ትፈርማለህ ብለሃል። ይሄንን ወንድም አዳምጠኝ፣ መጀመሪያ አዳምጠኝ። እሺ ማስተካከያ ካለ አስተካክላለሁ። አዳምጠኝ አቡከር፣ ይኸውልህ አሁን የምንነጋገረው ማለት ነው ቃላት ስንጠቃ ሳይሆን እውነትን ነው የምንሻው አይደል? አንተ እውነትን ይዘህ እኔም እውነትን ይዤ ነው የምወግተው እንጂ እኔ እኮ ገብቶሃል? ይሄ ቃላት ስንጠቃ አይደለም። ገብቶሃል? ቃላት መሰንጠቅ ሳይሆን ለማለት የፈለግኩት ምንድን ነው ለማለት አዎ ይኸውልህ ዝም ብሎ አንዲት ፊደል ስለሳትኩኝ ያንን በያዝ ሳይሆን ለማለት የፈለግኩት ማለት ነው። ችግር የለውም። በቃ ገብቶሃል? ቃላት ስንጠቃ ያስፈልግ የትንቢት መጽሐፍ ነው የሚለዋ። ስለ ትንቢት መጽሐፍ ብቻ ነው። እንደዛ ለማለት ነው። እንደዛ ለማለት ይሄ ወንጌል የትንቢት መጽሐፍ ነው። ወንጌል የትንቢት መጽሐፍ ነው። ይኸውልህ ሌላ ጥቅስ ደግሞ ማምጣት ትችላለሁ። ማንም መጽሐፍን ሌላ ጥቅስ አትሄድም ወይ? ሌላም ጥቅስ ላይ ስንመጣ እናወራበታል። ችግር የለውም። ወንጌል የትንቢት መጽሐፍ ነው ወይ? የትንቢት መጽሐፍ ነው ወይ? ትንቢቶችም አሉበት በወንጌል ውስጥ ትንቢቶችም አሉበት። ትንቢቶች አሉበት ወይስ የሉበትም አላልኩም። የትንቢት መጽሐፍ ነው ወይ ወንጌል? የትንቢት መጽሐፍ አይደለም፣ ነገር ግን ትንቢቶች አሉበት እና የትንቢት መጽሐፍ የሚባሉት ብሉይ ኪዳን ላይ ያሉት በደቂቀ ነቢያትና አበይት ነቢያት የተነገሩት ናቸው አይደለም? እነ ትንቢተ ሕዝቅኤል እነ ትንቢተ ዳንኤል ምናምን አይደለም? ያው ነገር ግን በየትኛው መጽሐፎች ላይ ትንቢት የሙሴ መጽሐፍ ላይ ትንቢት አላየህም? እንዲ አላነበብከው? እኔ አልጠየቅኩም። የትንቢት ማንም የትንቢት መጽሐፍን ነው የሚለው። የነቢያት የትንቢት መጽሐፍን ማንም በገዛ ፈቃዱ ሊተረጉም አይችልም ነው የሚለው። እንትኑ ትንቢት ነው። ትንቢት ደግሞ የትኛው መጽሐፍ ወደ እንትናችን አሉበት። በቃ ኢየሱስ ያስተማረበትን ስጠን። በቃ ችግር የለውም። አይተሃል? ምን መሰለህ አሁን ጨምር አባዬ፣ ለምን መሰለህ ያዝኩህ እኔ አሁን አንተን ተሳሳች ለማድረግ አይደለም፣ ግን ከታች ያሉ ሰዎች እንዲህ መጽሐፍ ቅዱስ ምናምን የሚል ነገር አለ ምናምን እንዳያሉ እንዳሌላ አሳይቻ አለፍኩኝ ማለት ነው። አሁን ጥቅስ ስጠን በቃ ኢየሱስ ክርስቶስ አምላክ ለመሆኑ። በመጀመሪያ ይሄን ጥቅስ አንብቤው ልለፍ፣ ከዛ በኋላ አንተም ስላብራራኸው ግራ አይጋቡም ከታች ያሉ ሰዎች። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። የእኛ መጽሐፍ ቅዱስ ላይ ያሉ ትንቢቶች ወይንም ደግሞ በሌሎች መጽሐፎች ላይ ያሉ ትንቢቶች በእግዚአብሔር መንፈስ እንጂ ዝም ብሎ የሚጻፉ አይደሉም። ይሄ እንዲታወቅልን። ሌላው እንደዚህ ዝም ብሎ ማንም ተነስቶ እንዲህ ይላል ስለተባለ አውዳዊ ምንድነው ይሄ ሊትራሪ የሚተረጎም አይደለም፣ ፍች ይፈልጋል ለማለት። ወደ ጠየቀኝ ስመጣ ኢየሱስ ክርስቶስ ቃል በቃል ያስተማረበት ቦታ አለ ወይ የሚለው ከሆነ በዮሐንስ 13 ላይ እንምጣ። አንደኛ ዮሐንስ 13 እስክሪብቶ ስለያዝኩ ነው፣ ይቅርታ ባክ። አንደኛ ዮሐንስ ነው ዮሐንስ ወንጌል ዮሐንስ ወንጌል 13 ይቅርታ። እሺ ያው ከፍቼ እንዳለ ፊት አንደኛ ዮሐንስ ላይ አለ መጽሐፍ በጅም ስላለ እሱ ትንሽ ይደቃል። ያንተ በእኔ ላንብበው። ዮሐንስ 13 እሺ ምን ይላል? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። አሁን እንግዲህ አሁን ምን ማለት ነው? እግዚአብሔር ጌታ ተብሏል፣ ኢየሱስ ክርስቶስም ጌታ ተባለ። ጌትነቱን ከዚህ የበለጠ እንዴት አድርጎ ይናገር ነው? ገብቷል? ይሄ ራሱ የተናገረበት ቃል ነው። እኔ ጌታ ተብያለሁ አባዬ ምን ትላለህ? ልዩነት አለው እኮ አልኩ። እኔ ደግሞ አሁን አምላክ እኮ ሰይጣንም ተብሏል ወንድሜ፣ ሙሴ ተብሏል፣ ሌላም ተብሏል። ግን ጌታ አሁን ለምሳሌ እግዚአብሔር አምላክ ተብሎ ያለ ሙሴ ተባለ። ስለዚህ እግዚአብሔርና የሙሴን እንዴት ነው የምንለየው ሲባል እውነተኛ የሚል ሀረጋት አሉት። ኢየሱስ ክርስቶስም አምላክ ሲባል በአንደኛ ዮሐንስ 5:21 ላይ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። ስለዚህ ልዩነት ያለው 5:20 ላይ 5:20 ለአብ ነው እንጂ ለኢየሱስ ክርስቶስ ነው። ለኢየሱስ መጣበታለ ችግር የለውም። እሺ አሁን ጌትነቱ ላይ እንምጣና አሁን ጌታ ያልከው ላይ ለምሳሌ እኔ አላውቅም። አሁን አንተ በጣም እኔ አሁን ሰፈር ውስጥ ምናምን ትላልቅ እናቶች ምናምን ነገር አግዛቸዋለሁ እና የኔ ጌታ ምናምን ይሉኛል ብዙ ጊዜ ማለት ነው። ያጋጥመኛል፣ ደስ ይለኛል እንደዛ ሲለኝ የኔ ጌታ ምናምን ይሉኛል። በጣም የተለመደ አገላለጽ ነው። አይ እንደው ይሄማ ዝም ብሎ የእናንተ ተረት ነው ምናምን እንዳትልም ደግሞ መጽሐፍህ ላይ ጌታ የሚባለው ነገር በጣም ረክሶ ማግኘት እንችላለን። በጣም ብዙ አካላቶች ጌታ ተብሏል። እንደው ማርያም አስተውለህ ከሆነ ወደ ኢየሱስ ክርስቶስ መቃብር ሄዳ ኢየሱስን እዛ ጋር የሆነ ጠባቂ የሆነ አካል ስታይ ምንድን ነው ያለችው? አረ ምንድን ነው ጌታዬ ብላ ጠርተዋለች። ያ ጠባቂውን ሰውዬ ማለት ነው።
እና ጌታዬ ስለተባለ ጌታ ነው አምላክ ነው ማለት አይደለም። እኔ ግን ምን ላድርግልህ? አንተ መስማማው ነገር ምንድን ነው? አንድ አካል አምላክ ስለተባለ አምላክ አይደለም እንደተባለው። ሙሴ አምላክ ተብሏል ዘጸአት ምዕራፍ 7 ቁጥር 1 ላይ ግን አምላክ ነው ማለት አይደለም። እግዚአብሔር አምላክ ተብሏል። እግዚአብሔር አምላክ ተብሏል። ሙሴ አምላክ ተብሏል። ስለዚህ እግዚአብሔር ሙሴ ነው ማለት ነው አይደለም። ሰው ደግሞ ቀጠል ስናደርገው ደግሞ ምን የሚል ነገር አለ? የዚህ ዓለም አምላክ ደግሞ አለ። ማን? ሰይጣን ዲያብሎስ የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ስለተባለ የዲያብሎስ እና የእግዚአብሔር አምላክነት አንድ ነው ማለት ነው አይደለም። እኔ መለያ ፊልተራውት ልንገርህ። ለምሳሌ ጌትነትና አምላክነት ከአንድ ጌታ ማለት ገዢ ማለት ነው። ለምሳሌ አንተ አግብተሃል? አባ አላገባውም። አሁን ስላላገባ ነው። አሁን ብታገባ ኖሮ ለሚስት አሁን ጌታ ብላ ልጠራህ ይገባል። ጌታ ናት። ባል ለሚስት ጌታ ተደርጓል። ያው ሳራ አብርሃምን ጌታዬ ብላ ትጠራው እንደነበረ ማለት ነው። ስለዚህ ምንድን ነው የምናደርገው መሰለ? ጌትነት ከአምላክ የተሰጠ ከሆነ እሱ ፍጹማዊ ጌትነት አይደለም። ያልተሰጠ ደግሞ ከሆነ ያ ጌትነት ነው ማለት ነው። በዚህ እንስማማለን። እስኪ ብርቶ ችግር የለውም። እሺ ያጀማ እንደዚህ ሲባል እኔ የጻፍኩኝ ምናምን ስለማወራ ነው። እንደዛ ነው የለመደብኝ። እሺ አባ ዮሐንስ ዮሐንስ ምናልባት የክብር ስም ነው አባ የሚለው ወይስ ኖርማል እንትን? አይ ችግር የለም። ቅጽል ስም ስለሆነ ችግር የለም። እዚሁ ጋር ግን የምነግርህ ሀሳብህ ትክክል ነው። ቅድምም እኔ ስናገር ሳብራራ እንደነበረው አምላክ ሁሉ አምላክ አይደለም። የአምላክነት መለያ አለ መጽሐፍ ቅዱስ ላይ ዝም ብሎ አልተቀመጠም። እውነተኛ የሚሉ ሀረጋት አሉት። ጌታ ሲል ደግሞ መለያ አለው ከሌሎች ጌትነቶች። ይሄ የአብርሃም ጌትነት፣ የናቡከደነጾር ጌትነት ወይንም የሌሎች ጌትነቶች አንተ እንዳነበብከው እኔ ጋርም አለ። ገብቶሃል? ልዩነት አለው። የዚህን ጌትነት ልዩነት ላሳይህ ፈቃድ ከሆነ እኮ እኔ ባልኩት እንስማማለን። የተሰጠ ከሆነ ፍጹማዊ ጌትነት አይደለማ። የተሰጠ ከሆነ ጌትነት እኮ ላሳይህ ነው። ፍጹም የሆነ ከሰዎች ጋር የማይገናኝ ጌትነት ላሳይህ ፈቃደኛ። ከሰው ጋር መገናኘት እኮ አይደለም መስፈርቱ። የተሰጠ ከአምላክ የተሰጠ ከሆነ ለምሳሌ ምን አለ መሰለ ምድር ላይ ጌቶች ደግሞ እኮ። ስለዚህ የተሰጠ ከሆነ ጌትነት ግን የተሰጠ ከሆነ የአምላክ ጌትነት አይደለም። አምላክ ሊሰጠው አይችልም። እውነት ነው። እሺ ኢየሱስ ክርስቶስ ጌትነቱ ሰጥቶት ነው አይደለም? እሱ ተሰጥቶት ሳይሆን የባህሪ የራሱ ነው። የራሱ የሆነ ነው። እርግጥ ነው። ቆይ በስጋ የተሰጠው ነገር አለ። በአካለ ስጋ በመጣበት በመዋለ ስጋዊ የተሰጣቸው ነገሮች አሉ። በእርሱነቱ በአምላክነቱ ግን የተሰጠው ነገር የለም። አልጠየቁም። ጌትነቱ ተሰጥቶት ነው አይደለም? በስጋው ምናምን ሳይሆን ጌትነት አልተሰጠው። ሐዋርያቶች በስብስብ ማለት ነው። ሁሉም ሐዋርያቶች ተሰብስበው ኢየሱስ ክርስቶስ ጌትነት ተሰጥቶታል ብለው ያስተምረዋል። ምን ትላለህ? ኦኬ፣ ይሄ በመዋለ ስጋዊ ይሄንን ስራውን ካጠናቀቀ በኋላ ለዚህ ነገር ታዛዥ መሆኑን ትህትናን ሲያስተምር ማድረጉን ለመግለጽ መሰጠትን፣ ምክንያቱም ምሳሌን ከኔ ተማሩ ብሎ እዚሁ በዮሐንስ ወንጌል ላይ ያስተምሯል። ያንን ምሳሌ ለመናገር ፈልገው ነው ሐዋርያት እንደዚህ ያሉት። ተሰጠው የሚያሰኝ ነገሮች አሉት ማለት ነው እንጂ አለመሰጠቱን አሁን አሳይሃለሁ አሉ። አይገናኝም እኮ ተሰጠው ምናምን እኮ አይደለም የሚለው። ጌታ አደረገው ተደርጓል። ጌታን ነው የሚለው። ጌታ ተደርጓል። ኢየሱስ ክርስቶስ ነው በመደረግ የመጣ ነው የሚሉት። ምን ትላለህ? ችግር የለም። እሱ ከአውዱን እንፈተዋለን። እዛ ላይ ያለው ከአውዱ እናየዋለን። እታቸው በቃ ችግር የለውም። የሆነ ነገር አድርጌ አልፈዋለሁ። እሺ ያው እዚህ ጠቅሶ እንደዛ አይደለም። ከአውዱ እናየዋለን ነው ያልኩት ወንድሜ። ከአውዱ ነው ይላል። እሺ አውዱን አይተህ አንተ ትነግረናለህ። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኦኬ፣ የተሰቀለው ኢየሱስ ክርስቶስ ጌታም ኢየሱስም ተደርጓል አልተደረገም? ተደርጓል። ይሄ የተደረገበት ምክንያት ምንድን ነው? ለዚህ ነገር ለዚህ ተልእኮ ቀጥልሽ። እሺ በቃ አሁን ይሄ ምንድን ነው? ይሄ ጌትነቱ ለዚህ ነገር ታዛዥነቱ፣ ለዚህ ነገር ስራውን መፈጸሙ። ታዛዥ አካል እኮ ባሪያ ነው እንጂ ጌታ ተብሎ አይጠራም። እንዴ ምን ሆነ ነው አባ ዮሐንስ? እንደዚህ እንኳን አንድ ጊዜ ግድ የለም። ስህተት ከሆንኩኝ እኮ የሚታዘበኝ ሰው በጣም ብዙ ነው። እንኳን ክርስቶስ ሐዋርያቶች በ12 ወንበር ላይ ተቀምጣችሁ በነገደ እስራኤል ላይ ትፈርዳላችሁ ተብለዋል። ስልጣን አለ እንዲህ የሚሰጥ ተልእኮን ስትፈጽም ማለት ነው። ለሐዋርያቶችም ተብሏል። ክርስቶስም ደግሞ ለተልእኮ ሚስጥር ሲጨርስ የተሰጠው፣ ምክንያቱም እኮ ከመላእክትም ያነሰ እኮ ነው ኢየሱስ። ከአባቱ ከአብ ብቻ ሳይሆን ከመላእክትም አንሷል ብለን በድፍረት እንናገራለን፣ መጽሐፍ እስከፈቀደልን ድረስ ማለት ከአብ ብቻ በቀር ሳይሆን ከመላእክትም አነሰ የምንልበት በድፍረት እንናገር፣ አንሷልም ከመላእክትም። ስለዚህ በዚህ ያነሰበት ምክንያት ደግሞ በስጋው ነው። አላነሰም አይደለም፣ ከይቅርታ ጋር
ከመላክ ያነሰበት ሳይሆን ጌታ ተደርጎ ነው ወይስ አይደለም ነው እኮ። ጌታ የተደረገበት ምክንያት እየነገርኩ ነው። በማዋለ ስጋዌው ምክንያት የተደረገበት ምክንያት በተሰጠው ተልእኮ ምክንያት ተገብቶታል፣ መሰጠት ተገብቶታል እዚህ ጋር ማለት ነው። ኦኬ ጌታ ተደርጎ ነው ወይስ አይደለም? ጌታ ለዚህ ነው የተደረገው ሳይሆን ተደርጎ ነው ወይስ አይደለም? ለዚህ በመዋለ ስጋዌው ጌታ አድርጎታል። በዚህ ለመዋለ ስጋዌው ነው፣ ቴምፖራሪ ነው። ገብቶሃል አይደል? ለዚህ ነገር ስልጣን ነው፣ ትምህርታዊ ነው። የኢየሱስ ክርስቶስ ስጋ ጌታ ነው። ምን አልከኝ? የኢየሱስ ክርስቶስ ስጋ ጌታ ነው። አዎ አምላክ ነው፣ አምላክ ነው። ከጌትነትም ያለፈ አምላክነት አለ። ረበለ ኦርቶዶክስ ነህ ማለት ነው። ተዋህዶ እኮ ኦርቶዶክስ ነኝ ብዬ እኮ ነው የጀመርኩት። ይቅርታ እኔ ስላላወቅኩኝ ነው። በቃ እንደዛ ከሆነማ ጨርሰናል። ለዛኛውን የተናገርኩት ማለት ነው። በቃ ሌላ ነገር አናወራም። ስለዚህ አንተ የምታምነው ያ ኢየሱስ የተፈጠረው ፍጡር ስጋው ፍጡር ነው አይደለም? ስጋው ፍጡር ስጋ ነው። ያ ፍጡር ስጋ አምላክ ነው አይደለም እኮ። ያ ፍጡሩ ስጋ አምላክ ነው አይደለም? በተዋህደው ሰዓት ግን ማለት ፍጹም አምላክ ሆኗል። ፍጹም አምላክ ፍጹም ሰው ነው የሆነው በተዋህዶ። ስለዚህ እናንተ እኮ ምንድነው ማድረግ ያለባችሁ መሰላችሁ? ብሉይ ኪዳንን እንደዚህ መቅደድ አለብህ። ለምን መሰለ? አምላክ አይሰራም አይሆንም ይላል ብሉይ ኪዳን። እናንተ ሆኗል ትላላችሁ። አምላክ አልነበረም ሆነ ትላላችሁ። ስለዚህ መቅደድ ነው ያለባችሁ ብሉይ ኪዳን። ገብቶሃል? ስለዚህ አሁን ቀጥል። በቃ ችግር የለውም። እንደዛ ከሆነ አልፌያለሁ። የፈለግከውን ማውራት ጥያቄ ጠይቀ ስለምናል በቃ ጨርሶታል። በቃ እኛ ስጋውን እናመልካለን አምላክ ነው አለን። በቃ እናመሰግናለን። ኖምናቶች ገብታቸው መውገድ ትችላላችሁ። ኦርቶዶክሶች እንዲህ ነው የሚያምኑት። ሃይማኖት አበው ቼ ላሳያችሁ። ቆይ አንዴ ሃይማኖት አበው አንተ እስከምታወጣ ጠቅሶላስ አንድ ደቂቃ ምነው ውሰድና ጠቅለል አድርገው ያወራንበት ነው። እሺ በቃ እሺ። በዮሐንስ ራእይ ምዕራፍ 1 ከቁጥር 6 ላይ እንደዚህ ይላል። እዚህ 1500 ላላችሁ ሰዎች ማለት ነው። ምን አልከኝ? ኧረ ቆይ አንዴ እሺ የሌሎቻችሁ የተሰማኝ አይደለም። አለብዚያ ሊቀጥል አንድ ጊዜ ቀስቷቸው። ኦኬ አንድ ጊዜ ሚውት አታድርጉ፣ ታብ አድርጉ። እንዲሁም ደግሞ ፎሎ የምታደርጓቸው ሰዎች አሉ። እዚህ ፎሎ አድርጓቸው። ፊኬን እነ ጃስሚን አሉ፣ እነ ጀማል፣ እነ አብዱከሪ እንትና ማነው አቡበከር ማለት ነው። እዚህ ያላችሁ ሁላችሁም ታላረጋችኋቸው አድርጓቸው። እሺ ይቅርታ ሚውት ስላደረጋችሁ እኛ አመሰግናለሁ። ቀጥሉ። በዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። በደሙ ያጠበን ኢየሱስ ክርስቶስ ነው። ከዛስ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። የወጉት ማለት ክርስቶስ ነው የተወጋው፣ በጎኑን የተወጋው ክርስቶስ ነው። ሁላችሁም ታውቁታላችሁ። መጽሐፍ ቅዱስን ያነበበ ሁሉ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ተመልከት እንግዲህ ልዩነቱ ማለት ነው። ከሙሴ የሚለይ ጌትነት፣ ከመላእክት የሚለይ ጌትነት፣ ከቅዱሳን የሚለይ ጌትነት። ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከእግዚአብሔር አብ በቀር አልፋና ኦሜጋ ተብሎ የተጠቀሰ የለም። ከእግዚአብሔር አብ በቀር እንዲህ አይነት ምስጋና የተቀበለ የለም። ከእግዚአብሔር አብ በቀር እንደዚህ አይነት ክብር የተሰጠው የለም። ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ። ስለዚህ ይህንን ጌታ አምላክነቱን ተቀብለን የዘላለም ሕይወትን ብንወርስ የተሻለ ነው። ዛሬ ነው ነገ እንሞታለን። የአሁኑ ጥቅስ ላይ እናወራለን፣ ችግር የለውም። የአሁኑ ጥቅስ ላይ እናወራለን። ግን እስከዛ ላስነበባችሁ። ያው እዚህ ብትመለከቱት ይሄ ሃይማኖት አበው ነው። እሺ ተመልከቱት። ቃል ስጋ ሆነ ይላል ብንል ፈጽሞ አልተለወጠም፣ ከእኛ ባህሪ ጋር አንድ አካል አንድ ባህሪ ሆነ እንጂ በእውነት ከእርሱ ጋር አንድ የሆነ ስጋን እርሱ ሊዋሃደው የምትናገር ነፍስ ያለችውን ፍጹም አካል አድርጎ ፈጠረው አለ። ስጋው የተፈጠረ ፍጡር ነው አለ። ከዛ እዚህ ጋር ደግሞ መጣና የተዋሃደው ስጋ ከዳዊት ባህሪ የተገኘ ነው፣ ያው ፍጡር ነው ማለት ነው። ከመቤታችን ከቅድስት ድንግል ማርያምም ያነሰ የነሳው ይህን ስጋ እውነተኛ የባህሪ አምላክ ነው አለ። አላሁ አክበር። ስጋው ማለት ነው አምላክ አልነበረም፣ ቅድም ያለን ነገር ማለት ነው። ጥሩ፣ አሁን ወደ ሁለተኛው ጥቅስ እንመጣለን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያው ይህንን ጥቅስ እንትን ነው። እሺ በቃ የመጨረሻ ስለሆነ ቦነስ አድርጌ ነው ማወራህ እዚህ ጥቅስ ላይ እንጂ እኛ ኢየሱስ ያስተማረውን ብቻ ነው እንትን የምንለው።
ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን ጠቀሰና ዮሐንስ ራእይ ምዕራፍ 1 ቁጥር 8 ለኢየሱስ ክርስቶስ ነው አልከ። እኛ ሙስሊሞች አሁን ይሄ እዚህ እኛ ጋር ሲመጣ እንዴ እንገረማለን። እስቲ ዝም ብለን አሁን በቃ እስቲ በእኔ አይን ተመልከተውና እዚህ ጋር ምንድን ነው የሚለው? ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ አይልም። ያለው የነበረው የሚመጣው ነው። ለአብ ለምንድን ነው የማይሆን ይሄ ጥቅስ? አብ ያለኔ የነበረ የሚመጣ ነው አይደል? አብ ካነበብከው ከላይ ጀምረህ ካነበብከው ማንነቱን ይገልጻል። እሺ እንደዛ ከሆነ ደግሞ ከመጀመሪያ ጀምሮ እናንብበው። ተመልሶ የሚመጣው ኢየሱስ ነው፣ አብ ሳይሆን። እሺ ችግር የለም ትቀጥላለህ። አንተ ደግሞ አሁን አብ ይመጣል ወይስ አይመጣም በሚለው ነው ከአንተ ጋር የምንቀጥለው። ተዘጋጅ፣ እዛ ርዕስ ላይ ተዘጋጅ ሀዩ። እሺ ያው ከፍቼልሃለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነዋል። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ስለዚህ ይሄ የመጣው ከአብ ነው አይደል? የመጣው እንትኑ ራእዩ። ኦኬ ስለዚህ የራእዩ ባለቤት አብ ነው። ሀሳብ ነው። ሀሳቡ የአብ ነው። ሀሳብ በሚለው ያዘው። ሀሳቡ አስገኘ፣ የሀሳቡ አስገኘ አብ ነው። ምክንያቱም የወልድና የመንፈስ ቅዱስ ሀሳብ እግዚአብሔር ስለሆነ ማለት ነው። ሀሳብ አስገኘ የራእዩ ባለቤት አብ ነው። የራእዩን ብቻ ሳይሆን የምንም ነገር አስገኘ አብ ስለሆነ የአብ ነው። እሺ ጥሩ። ስለዚህ የአብ እንትን ነው። ከዛ እንቀጥልና እንግዲህ ያው ጥቅሱ ተመሳሳይ ዝም ብሎ እዚህ ጋር መግቢያ ነው። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት ላየ ሁሉ መሰከረ፣ ዘመኑም ቀርቧልና የሚያነበው የትንቢት ቃል የሚሰው በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው አለ። ከዛ ዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት አለ ካለው ከነበረው ከሚመጣው በዙፋኑ ፊትም ካሉት ሰባቱ መናፍስት ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁናል አለ። ከስንት አካላቶች ነው ጸጋና ሰላም ለእናንተ ይሁን ያለው እዚህ ጥቅስ ላይ? ቀጥል። ጥያቄ እያቀረብኩኝ ነው። 3 አካላቶች ተገልጿል አይደል እዚህ ጥቅስ ላይ? አዎ ቀጥል። ትክክል ነህ እስካሁን። እሺ አንደኛው የተጠቀሰው ያለው የነበረውና የመጣው የተባለው ነው። ሁለተኛው በዚህ ካለው ከነበረው ከሚመጣው ዙፋን ፊት ያሉት ሰባቱ መናፍስት ናቸው። ሶስተኛ ደግሞ የታመነው ምስክር የሙታን በኩር የምድር ነገስታት ገዢ የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስና ያለው የነበረው የመጣው የተለያዩ ናቸው ማለት ነው። በዚህ አውድ መሰረት እሱን መለያ አለ። እሱን አስረዳሃለሁኝ። እንዴት ነው ከነዚህ የሚለየው የሚለውን አሳያለሁ ስለዚህ ያለው የነበረው የመጣው እዚህ ጋር ከኢየሱስ ነው። ቃል በቃል እያወራ ነው። አንተም አውራን እያወራው እንቀጥላለን። ያለው የነበረው የመጣው ከኢየሱስ ክርስቶስ የተለጠለ ነው አይደል? የተለየ ነው ካለውና ከነበረው ከሚመጣውም ካለውና ከነበረው ሲል ካለውና ከነበረው ይሄ ለእግዚአብሔር አብም ይሆናል፣ ለእግዚአብሔር ወልድም ይሆናል። ለእግዚአብሔር አብ ነው ሲጀምር፣ ለእግዚአብሔር አብ ነው። ይሄ ጥቅስ ላይ ለወልድ አይደለም ለአብ ነው። ኢትስ ኦኬ። ካለውና ከነበረው የሚለው ለእግዚአብሔርን ብታደርገው ከሀሳቡ ጋር አይጋጭብኝም፣ ምክንያቱም ይሄንንም ስለማምንበት ማለት ነው። ስለዚህ ያለው የነበረው የመጣው አብ ነው አይደለ? በዚህ ጥቅስ መሰረት ኖ ይሄንን አሁን እዚህ ጋር ለአብ ለመሆኑ ማስረጃ ካለውና ከነበረው ማለት አልፋና ኦሜጋ ብሎ ሲገልጽ ነው። አልፋና ኦሜጋ ደግሞ አብ ነው ራሱም ነው። ወልድም ደግሞ አልፋና ኦሜጋ ነው። እሱን እኮ አልጠየቅኩም። ካለው ከነበረው ከሚመጣ የተባለው እዚህ ጋር አብ ነው። በዙፋኑ ፊት ያሉ ሰባቱ መናፍስት ሰባቱ መላእክት ናቸው። ራዕይ ዮሐንስ ምዕራፍ 4 ቁጥር 5 ላይ ያሉት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ደግሞ ኢየሱስ ክርስቶስ። ሶስት አካላቶች አሉ። አንደኛ አብ ለመሆን 2 ማስረጃዎች አሉ። በዙፋኑ ፊት ይላል። ዙፋኑ የማን ዙፋን ነው? የአብ ዙፋን ነው። ራዕይ አጠቃላይ የራዕይ መጽሐፍ ላይ መመልከት ትችላላችሁ። ዙፋኑ የአብ ዙፋን ነው። ከዛ እንደውም የዛ የአብ ዙፋን ላይ ለክብር ተብሎ ኢየሱስ ክርስቶስን እንዲቀመጥ የሆነ ከአጠገቡ ቁጭ እንዲል ክብር ይሰጠዋል። አምላክ ማለት ነው። ግን የዙፋኑ ባለቤት ማን ነው ካላችሁ አብ ነው። ሲምፕሊ ማለት ነው። በአብ ዙፋን ፊት ያሉት ሰባቱ መናፍስት አለ። ስለዚህ ማናቸው እነዚህ ሰባቱ መላእክት? ከዛ ከታመነው ምስክር ከምድር ነገስታት ገዢ ወይም በኩር የሆነው ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ስለዚህ 3 አካላቶች ተጠቅሰዋል ማለት ነው አይደለም? ያው 3 አካላት ተጠቅሰዋል። እዚህ ጋር ምንም አይነት ልዩነት የለንም። እሺ ታች ላይ የነገረ ልዩነቱን ላሳየህ ችግር ከሆነ ማለት እንዴት ለክርስቶስ አረከው ለሚል ማስረጃ እዚሁ ላይ እንዴት ታዲያ ይሄን አረከው የሚለውን ማለት አስታራቂ ሀሳብ ልንገርህና ከዛ በኋላ ልዩነቱን አንተ ከፈለክ መልስ ስጥ። እኔ አልጠየቅኩም። አንተ ከፈለክ ራስን ጠይቀህ መመለስ ትችላለህ እኮ። ልዩነቱን እዚህ ላለ ሰው ግር እንዳይሰኝ ልዩነቱን ላስረዳ።
እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። ወደዛማ ዓይንም ሁሉ የወጉት እኮ የተወጋው ኢየሱስ ክርስቶስ ማስረጃ መስሎኝ ነው። ስለዚህ አይደለም እዚህ ጋር ማስረጃ የለ። ኦኬ ቀጥል። ልዩነቱን ላሳይ። እዚህ ጋር ያለው የነበረው የመጣውን ነው። ሁሉን የሚገዛ ጌታ አምላክ ነው አይደል? አልፋና ኦሜጋ እኔ ነኝ የሚለው አዎ። በመለኮት አንድ ስለሆኑ ኢየሱስ ክርስቶስ ባለበት አብም ይገኛል። ቆይ ይሄ አእምሮ ነው አባ ዮሐንስ፣ ይሄ አእምሮ ነው፣ አብም ይገኛል። አስተውሉ። አሁን ቆይ እስቲ አሁን ምን እናድርግ መሰላችሁ? እዚህ አሁን መቶ ምንድን ነው 1500 ሰዎች ቁጭ ብለን ዮሐንስ ለእኛ እያነበበልን ነው ልበላችሁ። ዮሐንስ ለይሳ ላሉ 7 አብያተ ክርስቲያናት ምን አላቸው መሰላችሁ? ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ 7ቱ መናፍስት ከታመነው ምስክር ከምድር በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲላችሁ አሜን ትላላችሁ። ጸጋና ሰላም ከአብ ይሁን ብሎናል። ኦኬ 7ቱ መናፍስት ይሁኑ ብሎናል። መላእክቶች ናቸው። እሺ ከዛ ከኢየሱስ ክርስቶስ ብሎናል። እሺ ተቀበላችሁ። ከዛ ቀጠለና ስለ ኢየሱስ ሊያብራራላችሁ ነው። ማን ነው እሱ ስትሉ መንግስቱን ለአምላክና ለአባቱ ካህን እንድትሆኑ ላደረገው ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አለ። ማን? አሜን። እሺ ለማን ነው አምላክ እንድትሆኑ ያደረገው? ለአምላኩ። አምላክ አለው። አምላክ አንድ ማን ነው? አብ። ራእይ መጽሐፍ ላይ ኢየሱስን አምላክ ማድረግ አስቸጋሪ ነው። አምላክ አለው አለ መጀመሪያ። ማን? ይሄ ሰውዬ ማለት ነው ኢየሱስ ክርስቶስ። ሰው አባትም አለው አላችሁ። ከዛ አሜን አላችሁ እናንተ። ከዛ ቀጠለና ስለ ኢየሱስ ነው የሚነግራቸው። እነሆ ከዳመና ጋር ይመጣል አለ። ዓይን ሁሉ የወጉትን ያያል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሚን አለ። አሚን ትላላችሁ። ከዛ ያለው የነበረው የመጣው ሲላችሁ አእምሯችሁ የተንሻፈፈ ካልሆነ በስተቀር ኢየሱስን አታስቡ። ለምን? እንዲህ ቅድም ኦኬ ያለው የነበረው የመጣው አብን ብሎኛል። ኦኬ ስለዚህ ያለው የነበረው የመጣው አብ ምን እያለ ነው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከዛ አሜን ትላላችሁ። ከዛ ይቀጥልና እኔ ወንድማችሁ የሆንኩት ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ አለ። የእግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው። ራእይ ላይ አይደባለቁም። ኢየሱስ በራእይ መጽሐፍ ላይ በጉ ነው። በጉ ደግሞ የኢየሱስ ክርስቶስ በጉ በዙፋኑ ፊት የሚቆም ነው። ራእይ ዮሐንስ ላይ እዛው ታገኙታላችሁ። በዙፋኑ ፊት ይቆማል። ከዛ እንደ ክብር ነው ና ምናምን ቁጨል ይባላል። ቁጭ ይላሉ። ስለዚህ በምንም ተአምር ልታገናኙ አችልም። አልፋ ኦሜጋ የተባለው ያለ የነበረው የመጣው እሱም አብ ነው። እናመሰግናለን። መቀጠል ትችላለህ። አሁን ናለሁ እንጂ አቦከር በጣም አመሰግናለሁ። በጥሩ ሁኔታ ነው የምታስተናግደው። ኦኬ እዚህ ጋር አሁን እንድትመልሱልኝና እዚህ ያላችሁ ሰዎች እንድትረዱት የምፈልገው ምንድን ነው? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የወጉትም የሚለውን አስምርበት። ይሄ በዮሐንስ ወንጌል ምዕራፍ 19 ላይ የተጠቀሰው ማለት ነው። በዮሐንስ ወንጌል ላይ የተጠቀሰ ቃል አለ። ክርስቶስ በጎኑን የተወጋው በጦር ማለት ነው። በትክክል ስፔሲፊክሊ የሚናገረው ስለ ክርስቶስ ነው። አብ እንዴት ይወጋል? አብ እኮ መንፈስ ነው፣ መንፈስ ቅዱስ ነው እና እሱ መንፈስ ነው። እግዚአብሔርን ፈጽሞ ያየውም የለም እንኳን መውጋት ቀርቶ ማለት ነው። ይወጋም የሆነ ነገር ሊሆን የሚችለው በአካለ ስጋ የተገለጸ አካል ነው። ይሄ ደግሞ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ብቻ ነው። ሁለተኛው ማስረጃ እዚሁ ላይ አለ። እዚሁ ከምዕራፍ 1 ላይ ማለት የትም ሳንሄድ ራሱና ምዕራፍ ቁጥር 14 ላይ ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ካፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ይላል። ተመልከት እንግዲህ አልፋና ኦሜጋነቱን ተናገረ። ሞቼም ነበር። አብ መቼ ነው የሞተው? አብ ሞቶ ያውቃል እንዴ? አብ እኮ አይሞትም፣ ሊሞት አይችልም። በአካለ ስጋ የተገለጸ አካል ነው ሊሞት የሚችለው። ስለዚህ ይህ ሀሳብ ኢየሱስ ክርስቶስ ስለመሆኑ ምንም አይነት አጠራጣሪ ነገር የለውም። አመሰግናለሁ። ኦኬ ይህንን ብቻ እንትን ልበልና ከዛ ሌላ ክርስቲያኖች እናስተናግዳለን። እንግዲህ አሁን እሱ ምንድን ነው ያደረገው? ከታች ከሱ ላይ ያለው ጥቅስ ስለ ኢየሱስ ስላወራ ቀጣይ ያለውም ስለ ኢየሱስ ያወራል ነው። ኦኬ በዛ መሰረት እንሂድና ያለውና የነበረው ስለ ኢየሱስ ከሆነ እኔ ወንድማችሁ የሆንኩት የሚለው ኢየሱስ ነው አይደለም? ዮሐንስ ነው። የዮሐንስ ወንጌል 4 ተናጋሪ ሊናገሩ ይችላል። መልአክ ሲናገር ልሰማ ትችላለህ። አብ ሲናገር ልሰማ ትችላለህ። ዮሐንስ ሲናገር ልሰማ ትችላለህ። ኢየሱስ ክርስቶስ ሲናገር ልሰማ ትችላለህ። ስለዚህ እዚህ ላይ በደንብ እኮ በቃ ዘግተነዋል እኮ ገብቶሃልም ይመስለኛል። ካለው ከነበረ ከመጣው ብሎ አብን ዘረዘረልህ። ኦኬ አልን።
መላእክትን ዘረዘረ። ኦኬ አለን። ኢየሱስን አለና ስለ ኢየሱስ አብራራለን። ኢየሱስ ለአምላኩ አለ። አምላክ አለው ብሎ እየተናገረ ነው የራእይ ጸሐፊ። እንዴት አምላክ ብሎ ሊያምን ይችላል? እንዴት አድርጋችሁ ነው የምትረዱት? በምን አይነት ሴንስ ሊሆን አይችልም። ሰው ቀጠልና እነሆ ከዳመና ጋር ይመጣል አለ። ኢየሱስ ነው ይመጣው ከዳመና ጋር። የተወጋው ኢየሱስ ነው፣ አብ አይደለም። እንዳልከው አምላክ አይወጋም፣ አምላክ አይሞትም። እናመሰግናል። አምላክ አይሞትም። የሞተው ኢየሱስ ክርስቶስ ነው። ይኸው በዚህ ጽሑፍ መሰረት ማለት ነው። ዓይን ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሚን አለ። 4 ነጥብ አደረገልህና ካለ ያለው የነበረ የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በቃ ግልጽ እኮ ነው። ማን ነው ያለ የነበረ የመጣው? አንድ እንደዚህ ያው ከፍ ስታደርግ ያው ካለው ከነበረው ከመጣው ማን አብ እና በዚህ ማስረጃ ማድረግ እንችላለን። እንግዲህ ሰላት ለሰግድ ነው። እሺ እንትን በሉ እንደዛ አድርጉ። ሰላት ለሰግድ ነው። ኢንሻአላህ ቀጥሉ። እዚህ ላይ የሆነ ነገር ልል ነበረ። መሄድ ነው። አዎ ሌሎች ወንድሞች አሉ። እመጣለሁ እንግዲህ ሄጄ አልቀርም።